ፈጣሪ ምስክሬ ነው እዚህ እደፋሻለሁ ሁለታችንም እዚህ ነው የሚገሉን እሺ እያነከኝ እኮ ነው ግን ችግሩ ካንቺ ጋር ራሱን ሰዓቱ ከመጪው እንደሚደለቅ እዚህ ነገር ውስጥ ግን መኖርሽን ካረጋገጥኩ ራስን መግዷት ሆናል የሚለውን ሐሳብ ከመራሽ ውስጥ ታውጪው አንተ ከተስፋ ከቁርጥ ግን ይምልባል ህይወቴ ባንተ እንክብካቤ ነው ሙሉ የምትሆነው እኔ እኮ ግደላ ሳይሆን ጠብቃት ነበር ያልኩ ዲቭ እኮ አንዴ ከተቆጣ እንዳንበሳ መመለሻ የለው ደግሞ እኮ ፊትህ ተለዋውጧል የምታውቀው ሚስጥር አለ ዲቭ እነሱን ደግሞ እጅ ለእጅ ተያይዘን ማለት አለ ይሄ መልካም ነው ተሸፈነ ልብን ሰላም ሞታለች ደበን ንዛትበል እሷ ምንም አልሆነች ዳኒ ቆይ አልገባኝም ምንድነው የተፈጠረው ልጅቷ ምን አድርጋት ነው ቤዛ የእውነት አስቤበት አይደለም ያደረኩት እውነት አስቤበት አይደለም ልታመልጠኝ ስትሞክርና ስትሰድበኝ እኔ መተዋት ምን ዳኒ መታት እሺ ቆይ አሁን በህይወት አለች ወይስ ሞታለች ቶሎ ንገረኝ ወይኔ ጉዴ አንተ አይምሮ የሌለ ልጅ እኔ እኮ ጠብቃት እንጂ እንደዚህ አድርጋት አላልኩክም ቤዛ እባክሽ አትጩይብኝ እኔ እኮ አንዴ ነው መተዋት እሷ ግን ተወርውራ ሶፋው ጠርዝ ላይ ተጋጨችብኝ አፍን ዝጋ አንተ ከንቱ እቺ ልጅ የሆነ ነገር ከሆነች ከማንኛውም ሰው በፊት የኛ ህይወት ነው የሚያበቃልን ፖሊስ እዚህ ከደረሰ ሁለታችንም ያበቃልናል አንተ አያ እሺ አሁን ምንድነው የምናደርገው ይኸውልህ አሁን ደግሞ ከውጭ ድምጽ እየሰማው ነው አቤና እነዛ ሌቦች ከመጡ ሁለታችንም እዚህ ነው የሚገሉን እሺ ቤዛ እባክሽ መፍትሄ እንፈልጋውን መጪው ምንም አያደርግልንም ስታስበው እዚህ እንዴት ነው ተናት የምንሄደው ከዚህ ዘናት መውጣት አለብን ዳኒ አንተ አይምሮ ቢስ ቆሻውን የት ነው ዘናት የምንሄደው እቺ ልጅ ቤዛ ሞታለች እኮ እንዴት ነው ዘናት የምንወጣው ወይኔ ጉዴ አሁን ቶሎ አንሳት ምንም አይነት ሰዓት የለንም አንተ ያመጣውን መከራ እኔ ነኝ ዛሬ የምከፍለው ቶሎ በል እንውጣ እሺ አነሳታለሁ አትጩይብኝ ቤዛ ሰው መጥቷል መሰለኝ እሺ ና በቃ ተዋት እኛ ራሳችንን እናምልጥ ቶሎ በል በዚህ በጎርጎር እንውጣ አንተ ደነስ ና እንውጣ አትፍስስ ኡፍ ቤዛ ቆይ አሁን እሺ ለምንድን ነው ስልክ ማታነሺው ፍቅር ቁሚ እኔ የምልሽ ያቺ ሴት አንቆሌ ፊት ነው ያለችው አሁን ንገሪኝ ሄሎ ጠፍታለች ምን እያደረክ ነው አበበ ስለምትለው ነገር ምንም አላውቅም ልቀቀኛው መንገድ ላይ አታዋርደኝ ይኸውልሽ ፍቅር ጨዋታው ተቀይሯል ያቺ የመርዝ ብልቃት ጓደኛሽ ቤዛ የት እንዳለሽ የማትናገሪ ከሆነ ማለት ነው እዚህ መንገድ ላይ አንገትሽን እንደዚህ እነቅልልሻለሁ ሰሚያለሽ ፍቅር ምን አታተኝ ይኸውልሽ ሄሎ ጠፍታለች እሷን ነገር ከሆነች ፈጣሪ ምስክሬ ነው እዚህ እደፋሻለሁ የኔ ያለች ንገሪኝ ቤዛ እናደርገቻት አሁን ንገሪኝ አቤ እባክህ ልቀቀኝ እያነከኝ እኮ ነው እኔ ስለምትለው ነገር ምንም ማውቀው ነገር የለም ሄለን ጠፋች ምናምን ስለምትለው ነገር ምንም አላውቅም ቤዛንም ደግሞ ቅድም ነው መንገድ ላይ ያገኘኋት ኧረ እባክሽ እኛ ፋራ አንቺ ድሮ አራዳ አይደለ ይኸውልሽ ትሰሚኛለሽ እዚህ ጋር ቤዛ የት እንዳለሽ ሳትናገሪ ቀርተሽ አቤ እንደዚህ አንገትሽ እንደዚህ ቢነቅልልሽ ዳይመንድ ያድነኛል ብለሽ እንዳታስቢ አሁኑኑ ተናገሪ የኔ ያለችው ተናገሪ ቤት እድል ለጥማማነት ሮማንያውን እኮ ቡናውን ስታጠጭኝ ይኸውልሽ የገጠሪው ክፍል ትዝ አለኝ እዚህ ከተማማ ዝም ብሎ እንደ ጠንቋይ ጣኑን ማብለል እንጂ መች ጨዋታ አለ በተለይ ምንድነው ይበዛኛው ነገር ምን ነበር የሚባለው በፈረንጅ ከሰል በሱ ሲፈላማ እንደው ምንም አይጥም ጨዋታውም አይደራም አያሹ መጣ ደግሞ በቃ አንተ ስትመጣ ሁሌ ስለ ገጠር መወራት አለበት አይደል አሁን እኮ ከተማ ገብታል በጣም ቆይታል እኮ በቃ እሱ መርሳት ነው ያለው አሹ ቆይ ዛሬ አንድም ጠይቅ ጥያቄ አለ ዛሬ ምንድነው አንዴ ውጪ አንዴ ሳሎን የምትለው ምን እያሸተትክ ነው ኧረ ትዬ ያው ሮማኔን ጠይቋት እኔ እኮ የሰላም ዘብ ጠባቂ ነው የሚሉኝ ያው አገር ቤት ራሱ ማታ ማታ ጠብቅ ነበር ለዛ ነው እንጂ ምንም ነገር የለም እትዬ እሱ እኮ ውጪ ሆነ የሚጠብቀው ነገር ካለ እንጂ ዝም ብሎ አይመላለስም አይ እናንተ ልጆች እናንተ እኮ ስትገናኙ ምን ወሬያችሁ አያልቅ የከተማውንም የገጠሩንም ነው የምታወሩት አሹ
አሁን ይኸውልህ መንተባተብን አቁመ እውነቷን ተናገር። ምንድን ነው እሱ? አሹ በቃ ተው። እትዬ እኮ ሁሉንም ነገር አውቀውብሃል። አሁን አርፈ ዝም ብለህ ቡና እንጠጣ። ምንድን ነው ያወቁት? ሮማኒ እነገርሻቸው እንዴ? አታረጊውም አይባልም እኮ ሮማኒ። ቆይ ምን ብለሻቸው ነው? እንዴት ነው ነገሩ ዛሬ? ቆይ ወዴት ነው ጫውታው? እስከስታውን አልወደድኩትም። በሉ አሁን ወሬያችሁን ቀንሱና ቡናውን እንጠጣ። አይወላሹ ከዚህ በኋላ እግር ወደ ሳሎን ብታበዛ ብትመላለስ እቀጣሃለሁ። አርፈዛ በርህን ጠብቀው። እሺ እትዬ፣ ካሁን በላይ እጅ ግሬን አስሬ ነው የምቀመጠው። አይ ሮማኒ፣ እንደ ቡናሽ ግን ጣፍጦኛል። እንደው የሄሉ ነገር አሳስቦኝ እህል አላስበላለኝ እንጂ። እንዴት ሆነ ይሁን። እስቲ አሹ ያለውን ነገር ደውለህ ለማጣራት ሞክር። እሺ እደውልላታለሁ ሮማኒ፣ አታስቢ አንቺ። ወይ በመትኩት ልጄን። እንደው እሷ ከመጣች ቅርብ ጊዜ ነው። ጠላት እስኬት ታፈራለች። እንደው ሰው እንኳን ቀና ብላ አታይ። ወይ ራቅ ያለ ቦታ ሄዳ ስትመለስ ጠፍቶባት ይሆን ሰፈሩ? እሱን ሳው። ቆይ ግን ምናልባት ገጠር ሄዳ ይሆን እንዴ? ሄድኩ ሳትል ሄሉ ካኮረፈሽ መች ታወራለች? ዝም ብላ መሄድ ነው እንጂ። አይ እንዴት እንደዛም አይሆንም። ያላየሽም እንዴ ያዳኒ እንዴት ሲዝትባት እንደነበረው? የእሱ ስራ ነው። በሉ እናንተ አርፋችሁ ስራችሁን ስሩ። አሹ ይኸውልህ አትረባበሹ። እሺ ትያስቡ። ወደዚህ ቤት እንደሆነ አንድ ሌባ ዝር አይልም። አሄሄ እስኪ እናያለን። አሁን እኮ እዚያ አውርተህ ስንወጣ በር ላይ የለህም አንተ። እባካችሁ ተውኝ። በጭንቀት ነፍሴ ልትወጣ ነው። እኔ ምንም አውቀው ነገር የለም። ቤዛና ዳኒ ሲያወሩ ሰምቻቸዋለሁ። እውነት እኔ ምንም አላደረኩም። ምን ዳኒ ማለበት? ቆይ እሺ የኔ ያረጓት? ይኸውልሽ ፍቅር፣ ሄሏን ነገር ከሆነች እደፋሻለሁ። አበበ እኔ የት እንደሚኖሩ ምንም አውቀው ነገር የለም። አረ አታውቂም? ወደዚህ እንዴ ዳይመንድ፣ አንተ ደግሞ ምን እያደረክ ነው? ልቀቀኝ። ትሰሚኛለሽ? እዚህ ነገር ውስጥ ግን መኖርሽን ካረጋግጥኩ ይኸውልሽ ይኸው ዝቅ ብለሽ አይሽን ምራቅ። እቺ ምራቅ ሳደርቅ መጥቼ ቅንድብሽን በደረቅ ምላጭ እንደዚህ ፈግፍጌ ነው ምላጭልሽ። ገባሽ አይደል? አንቺ ሴጣን። ይኸውልህ ዳይመንድ፣ አሁን ሳትባበከን የለብንም። በቃ ና እንሂድ። በቃ እንዴ ዶክተር ሰላም እንዴ? እንዴት ነው አለው? ምን እሺ ነው? ከባለፈው በኋላ ጣል አረከም። በሰላም? አረ እንደዚህ ነው የሚሻለኝ። ያን ያደረጋችሁ ነገር በጣም ከባድ ነገር ነው። ዳይመንድ ወደ ጠፍቶ ነው ገኝ? እኔ እንጃ። እኔም እየፈለግኩት ነው ግን እስካሁን አላገኘሁትም። ይሄኔ እኮ እንዳለው ተሰደው ይሆናል። አሁን ማን የሚያሰደረው ነገር አለ? ሔዋኑ እዚሁ ሰፈር ተገኝቼ አይደል እንዴ? ለካኩኩሻለች። እኔ ረስቻታለሁ። እንዴት ይረሳል? ቢረሳ ያቺ ሩታ ቢሮ እየመጣች ምን ስትል ነበር ብታይ? በፍቅር ጭንቅላቷ ዞሯል። አይ ኪንጎ፣ ሩታ እኮ በጣም ተቆርታለች። እኔ ደግሞ በጥንቃቄ እሷን ላረጋጋት እየሞከርኩኝ ነው። ቆይ ግን ዶክተር፣ ያን ሩታን ስመክራት የራስን ህይወት ረስቶ ነበር እንዴ? በአዴ ፍቅር ሰክረ እንደዛ ስትሆን ግን ታስታውሳለህ? ማን የሰከረ? አረ ሽምጠጣ ዳይመንድ ይምጣና ይነግራል። ያኔ እኮ ሰክረ አዲጋ ካሊኩ በሌሊ ካሊኩ ብለህ እኮ ስታስጨንቀን ነበር። ደግሞ በዛ ላይ ሩታን ትመክራታለህ። አረ ተው ኪንጎ፣ ያማ እኮ በጣም እብደት ነበር። እውነት ነው፣ ባዴ ፍቅር በጣም አብጄ ነበር። ግን ደግሞ በቃ የዛኔ ሰክረን ሰፈሩን የነበርሽበት ምናምን ሳስበው በቃ በጣም ነው የሚይዘው። አያህ ዶክተር፣ አንተንም እኮ የአዴ ፍቅር አጨልሎ ነበር። ዛሬ ግን የሩታ ፈላስፋ ሆነ ቀረ አይደል? የሰውና የኔ እኮ በጣም የተለያየ ነው። በሷም በኔ መፍረድ አይቻልም። እሱማ አዎ፣ ዳይመንድ ነው የገፋፋ። በቃ ኪንጎ፣ እኔ ማሸኳይ ስራ ስላለብኝ ወደዛ ልሂድ። አንተም ደግሞ እዚህ ሰፈሮች የምትለው ነገር ቀንስና ከዳይመንድ ጋር የሆነ አዲስ ነገር ሞክሩ። እሺ ዶክተራችን። በቃ ዳይመንድ ስታገኘው እንደምፈልገው ነገር የለም። ፒስ። በቃ ቻው። ዳይመንድ እኔ በቃ አሁን ውስጥ ሙሉ ለሙሉ ደክሟል። ዳይመንድ ያቺ ምስኪን ልጅ የት ያለች እንኳን አላውቅም። ዝም ብዬ እሷን መፈለጉ ልብ ይላል ከሞታል። ዳይመንድ እኔ በቃ አሁን ተስፋ ቆርጬ። አቤ ስለምን ተስፋ መቁረጥ ነው የምታወራው? በእናትህ እንደዚህ አትሁን። ሄሉ ጠንካራ ልጅ ነች። በዛ ላይ ደግሞ እኛ እሷን መፈለግ አናቆም። ስለዚህ ትገኛለች። ይኸውልህ አቤ፣ አንተ እኮ መሪ ነህ። ሄሉ በአንተ ነው የምትተማመነው። አንተ ተስፋ ከቆረጥክ እኔ ምን ልባል እንዴ? እመነኝ። ይኸውልህ ሄሉ እዛ እንደምትገኝ እርግጠኛ ነኝ። መንገዳችንን ፊታችንን ሳናዞር ቀጥ ብለን መሄድ አለብን። ግን
ያ ዳን የሚባለው ልጅ በጣም ጨካኝ አውሬ ልጅ ነው። ይሁን ዳይመንዱ እሷን አነጋርጓት ከሆነ እኔ መቼም ራሴን ይቅራሉ እንዴ? እሷ በእኔ ምክንያት እኮ ነው እዚህ ጣጣ ውስጥ የገባችሁ። ዶክተር ሩታ ዶክተር ካናዳ ሄድክ መስሎኝ በጣም ተጨንቄ መተንፈስ አቅቶኝ ነበር። አሁን አንተን ሳይክ ተረጋጋው፣ መተንፈስም ጀመርኩ። ሩታ መጣሽ እንዴ? እባክሽ ተቀመጭ። እኔ እኮ ለትንሽ ጊዜ ጉዜና ራዝም የሆነው እንጂ መሄድ እንኳን አይቀርም። ደግሞ ምንድን ነው ልክ አትመስይም። ጤናሽ ደህና ነው? ዶክተር አንተ ከሌለክ እኮ እኔ ሰላም መሆን አልችልም። ለምን ጥለከኝ ትሄዳለህ? አንተ ከሌለክ እኔን ሰላም የሚያደርገኝም ሆነ እንድኖር የሚያጓጓኝ ነገር የለም። ሩታ እባክሽ እንደዚህ አትሁኝ እንዴ! በዚህ ልክ እኮ እንደዚህ መሆን የለብሽም። በዚህ ልክ መረበሽና መጨነቅ ለጤናሽም እኮ ጥሩ አይደለም። እኔ ለአንቺ መልካሙን ነገር ነው ማስብልሽ። ዶክተር እኔ ለአንተ ያለኝን ፍቅር ይገውክ። ለምን ጥለከኝ ትሄዳለህ? እባክህን አትሂድ። አንተ እዚህ አጠገቤ ከሆንክ እኔ ራሴን እጠብቃለሁ። ሩታ እኔ እዚህ ባልኖርም አንቺ ጠንካራ መሆን አለብሽ። እኔ እኮ ለአንቺ ያለኝ ክብርና እንክብካቤ ሁሉ ጊዜ እንዳለ ነው። በጣም ታውቂያለሽ። አታሳፍረኝ ረፍ። አረ ተሽኮርምምሽ። እሺ አሁን ደግሞ እቺ ጀምበር ስትጠልቅ ማየት ግን በጣም ነው ደስ የሚለው። ምን አለው ለምን እዚህ በሆነ እንደዚህማ ሁሌ መኖር አይቻልም። ቤኪዬ እኔ እናንተ እኮ ገና ብዙ ስራ ብዙ ኃላፊነት አለብን። ደግሞ እኔ እናንተ ትክክለኛ ህይወት የሚጀምረው ቤታችን ስንገባ ነው። አውቃለሁ እኮ ገና እና አንዴ እንደዚህ ወጥቶ ዘና ማለት በጣም ደስ የሚለው። ላይምሮም በጣም ጥሩ ነው፣ ሪፍሬሽ ታደርጊያለሽ። ግን ችግሩ ካንቺ ጋር ራሱ ሰዓቱ ከመቼው እንደሚደለቅ። እሱማ ልክ ነህ፣ ሰዓቱ በጣም ይሮጣል። ግን ደግሞ ካንተ ጋር እንደዚህ ደስ የሚል ጊዜ ስላሳለፍኩኝ ደስ ብሎኛል። እኔም በጣም ደስ ብሎኛል የኔ ምርጥ ሚስት። ወደ ቤታችን ስንመለስም ይሄ ፍቅራችን እንደማይቀዘቅዝ በጣም እርግጠኛ ነኝ። ስለዚህ አሁን ጊዜያችንን በደንብ እንጠቀምበት አይሻልም? እሺ እኔ የምልህ ለማዘሯ ደወልክለት? አዎ ጠዋት ደውላ ነበር። አንቺ ተኝተሽ ስለነበር ነው ያልቀሰቀስኩሽ። እሺ በቃ በጣም ፍቅርሽ ታውቂያለሽ። እኔ ደግሞ አንተ ከምታፈቅረኝ በላይ አፈቅራለሁ። በቃ አሁን ሀባባችንን እንብላሻል። እሺ ይዛ ፈጠና አድርጊው እንጂ መኪና በመጣ ቁጥር እኮ እኛን የሚፈልገን እየመሰለኝ ነው ያለው። አረ ያቺ ራሱ ሄሉ እኮ እንደወደቀች አይኔ ላይ ውል እያለችብኝ ነው። እስቲ አፍህን ዝጋ። አሁን ማንንም መፍራት አይጠበቅብህም። አሁን ማንም ሳይን ከዚህ ሰፈር እንውጣ። እናፍጥ ነው። ቆይ ነኝ በዚህ ጋር ሰው አለ ነው በዚህ ልጅ። ሩታ እባክሽ ረጋ በይ። ህይወት እኮ አንድ ነገር ብቻ አይደለችም። አንቺ እኮ ወደፊት በጣም ብዙ መሰሪው ነገር አለ። እባክሽን ይሄ ራስን ማጥፋት ራስን መጉዳት ምናምን የሚለውን ሀሳብ ከአእምሮሽ ውስጥ አውጪው። ዶክተር ይኸውልህ እኔ ራሴን የምጎዳው እኮ አንተን የማጣቅ ስለሚመስለኝ ነው። አንተን እንደምትከባከበኝ ሁሉ ውስጤ ትልቅ ፍቅር አለ ላንተ። ሩታ እኔ እኮ ለአንቺ የምሰጥሽ እንክብካቤ ልክ እንደ መልካም ሰው ልክ እንደ ጓደኛ ነው። ከዚህ በላይ እኮ መስመር እንዳታልፊ ለራስሽ ስሜት ለአንቺ ብዬ እኮ ነው ሩታ። ይኸውልሽ
በቃ ከዚህ በኋላ ይሄ መከፋት ማዘን የሚባል ነገር የለም። እሺ እኔ እስካለሁ ድረስ ምንም እንደማትሆኝ ቃል ገባልሻለሁ። እሺ ዶክተር፣ በጣም አመሰግናለሁ። እሺ ብቻ አንተ ብቻ ካጠገብ ይሁንልኝ። ደግሞ እኔም ብለህ ቤት ድረስ በር ድረስ ስለመጣት በጣም አመሰግናለሁ። ምንም አይደል ሩታ። ምንድን ነው? ትንሽ እዚህ መቆየት እችላለሁ ዶክተር? ትችያለሽ ሩታ፣ ግን ደግሞ እኔ ልወጣ ነው። ወዴት? የሚሄድበት ቦታ ስላለኝ ነው። አንቺ ግን እዚህ መቆየት ከፈለግሽ መብትሽ ነው። እሺ እንዴ አንተ እዚህ ከሌለክ ማን እሰራለሁ? ከአንተ ጋር ያለኝን ቆይታ እኮ ለማራዘም ነበር። በቃ አንተ እዚህ ከሌለክ ምንም አልሰራም። እንደዛ ከሆነ እኔ በዛው ልሸኝሽ። በእንደዚህ አይነት ክፉ ሀሳብ ጭንቅላትን አትሁን። ሄሉ በሰላም ትገኛለች። እኔ ውስጤ ነግሮኛል። ፈጣሪ ይኸውልህ እቺ ንጹህ ሴት ለክፉ ነገር አሳልፎ አይሰጣትም። ይልቅ ጠንከር በል እናንተ ጉልበትን አድስ። እሺ ዳይመንዱ፣ አጠገቤ ሳለ አመሰግናለሁ። አጠገቤ ባንኖር ኖሮ እኮ እዚህ መንገድ ወድቄ ነበር። አሁን ግን አጠገቤ ሳለ የገቡበት ገብተን እናገኛታለን። በቃ አየህ፣ ትክክለኛው አቤ ማለት ነው። ጠንከር ደንደን ነው ማለት ያለብን። በቃ እመነኝ፣ ቀጥ ብለን ገጀራው ቤት ከሄድን ሄሉን ይዘናት እዚህ ሰፈር ምንም ሳትሆን ይዘናት እንመለሳለን። ይኸውልህ አንድ ነገር ካደረጓ ግን እገላችኋለሁ፣ አልለቃችሁም። እሷ ብቻ እኮ ናት አሁን ያለችኝ ቤተሰብ። እናትና አባቴን ደግሞ ነጥቀኛል ታውቃለህ። አሁን ያለችኝ እሷ ናት። ለእሷ ብዬ እኮ ነው የምኖረው። ቃል እገባላለሁ፣ ምንም ሳትሆን እናገኛታለን። እንዴ ወዴት ነው የምንሄደው? የሆነ መደበቅ ያላቸው የገጀራውን ቤት አወቅኩ አይደል? ና እንሂድ። እንዴት ነው ሩታ? አሁን ቀለል አለሽ? አሁን ትንሽ ቀለል ብሎልኛል ዶክተር፣ አንተ ካጠገቤ ስለሆንክ። ሩታ እባክሽ አንቺ አትጨነቂ። እኔ ሁልጊዜም ከጎንሽ እኮ አለሁ። ይሄ ራስን ማጥፋት ራስ መጉዳት ነው የሚለውን ሀሳብ ከአይምሮሽ ውስጥ አውጪ። አንተ ከጎኔ ከሆንክ ሁሌም ደስተኛ ሆናለሁ ዶክተር። ግን ደግሞ እንደባለፈው ካናዳ ሄዳለሁ ምናምን የምትል ከሆነ በጣም ነው የሚጨንቀኝ። ሀሳብ እኮ ነው የሚወርሰኝ። ሩታ ህይወት እኮ ሰፊ ነች። እኔ ባልኖርም ራስሽ መንከባከብ አለብሽ። ደግሞ እኔ ሰላምሽ የሚያናጋብሽ ነገር በድጋሚ ሲሆን ማየት አልፈልግም። ህይወቴ በአንተ እንክብካቤ ነው ሙሉ የምትሆነው። እባክህ ፍቅሬን አትናቅ። ይኸውልህ ዳኒ፣ በደንብ እስካልፍ ድረስ እንዳትወጣ፣ በደንብ ግባ። ይሄ ነው እንዴ? እኔ እኮ ፖሊሶች መስሎኝ እኮ ነው እየተርበተበትኩ የነበረው። ደግሞ ዛሬ መኪናውን የታርጓት ነው በእግሩ የሚኳተን። አንተ ዳኒ አሁንም ቁጭ ብለሃል? ተነስና ልብሶቹን ሰብስብ እንጂ። ወይኔ ጉዴ፣ ምን ይሻላል ግን? አንተ እስካሁን ቁጭ ብለሃል እንዴ? ምን ሆነ ነው? ይኸውልህ ያ አቤና ዳይመንድ የሚባሉ ሌቦች ከመጡ እዚሁ ነው የሚያበቃልን። እሺ ቤዛ፣ እኔ እኮ እጆቼ የተንቀጠቀጡ ነው። ያቺ ሄለን የወደቀችበት እስካሁን አይኔ ላይ ነው ያለው። እኛ ብናመልጠስ ፖሊሶች መፈለጋቸው ይቀራል? አሁንም ስለሷ እያወራ ነው? አንተ ደደብ! ይኸውልህ ሁሉንም ነገር እኮ ያበላሸው አንተ ነህ። አሁን አፍን ዝጋና ልብሱን ሰብስብ። ቤዛ አትሳደቢ እንዴ! ይሄን ሁሉ ነገር ያደረኩት እኮ በአንቺ ትእዛዝ ነው። ሄሉን አምጣትና አቤ እናስጨነቀዋልሽ። አመጣውልሽ። አሁን ደግሞ ጥፋቱን ሁሉ በእኔ ታደርጊያለሽ እንዴ? ምን? እኔን ግደላት አልኩክ? አንተ አይምሮ ቢስ! እኔ እኮ ግደላት ሳይሆን ጠብቃት ነበር ያልኩክ። አንተ ግን ይሄ መኪና የሚያክል እጅን አንስተህ ልጅቷን ህይወቷን አጠፋት። አሁንም እኔን ለሞገስ ትሞክራለህ? እኔ ሆን ብዬ አልገደልኳት። ልታመልጥ ሞከረች፣ መተዋት። ግን ካሁን በኋላ እናገርሃለሁ ብትይ የእናቴን ቀን ስጠኝ ትጣይኛለሽ። ና ግደለኛ፣ ና ግደለኝ። እሱ እኮ ነው የቀረ። አሹ ብታይ መንገድ ላይ ዶክተር ሲሸኘኝ ዴቫይቶ በጣም ጮኸብኝ። በጣም ነው የደነገጥኩት። በር ድረስ መጥቶ ዶክተር ስለሸኘኝ ብቻ ዴቭ በጣም ተናዶ ነበረ። መንገድ ላይ አስቆሞ ምን እየሰራሽ ነው ብሎኝ ነበር። በጣም ደንግጫለሁ። ወይ ጉድ!
ይኸውልሽ ዴቭ እኮ አንዴ ከተቆጣ እንዳንበሳ መመለሻ የለው። ቆይ እሺ አንቺስ ምን መለሽለት? በጣም አሞኝ ሆስፒታል ሄጄ ነው አልኩት። እሱ ግን ጭራሽ ሊያምነኝ አልቻለም። ሁል ጊዜ ጭቅጭቁን፣ ሁል ጊዜ ቁጣውን መቋቋም አልችልም። አሸዋውን ቢመጣ ምንድን ነው የምለው? አይዞሽ ሩታዬው፣ ዴቭ እኮ ለአንቺ ተጨንቆ ነው የሚቆጣሽ እንጂ እኮ ሌላ ክፋት የለውም። ቢያስብልኝ እንኳን በሰው ፊት ለፊት ሊጮህብኝ አይገባም። አሹ እኔ እኮ ትልቅ ሴት ነኝ፣ የራሴ ህይወት አለኝ። እንዴ እንደ ህፃን ልጅ እኮ ነው የሚቆጣጠረኝ። አንቺ ሩታ ነይ፣ ይኸውልሽ ንግግሬን አጨረስኩ። ለምን ጥለሽ እንደገባሽ ደግሞ ትነግሪኛለሽ? እሺ ይሄን ነገር ሳንጨርስ ደግሞ አንለያይ። ሩታ ልትመታኝ ሞከርክ አንተ ውሻ። እኔ ባልነው ኖሮ እኮ ዛሬ ሜዳ ለሜዳ ልትከራተት ነበር። ግን አንተ እኔ ላይ እጅን ልታነሳ ሞከርከው። አዎ አነሳለሁ። አንቺ ያመጣሽብኝ ጣጣ እዚህ ጋር ያበቃለሽ። ያቺ ሄደን እዛ ወርቃ እኔ አንቺ ጋር መቆሜ ምን ጥቅም አለው? አሁኑኑ ልብሴን ሰብስቤ እጠፋለሁ። እሺ ይኸውልህ ዳኒ፣ የትም አትሄድም። እሺ አብረን ያመጣነውን ጣጣ አብረን ነው የምንሸከመው። ትሰማኛለህ? አንተ ደግሞ ፖሊስ እጅ ከገባክ እኔን አሳልፈ መስጠት አይቀርም። ስለዚህ መፍትሄ እንፈልጋለን። ፒዛ ይሰማሻል አይደል? እየተንኳኳ ሰው መጣ መሰለኝ። አዎ ይኸውልህ፣ አሁን ድምፅህን አጥፋና በጓሮ በር እናምልጥ። ቶሎ በል። ዳኒ ስልኬን ማሚ። ሩታ እስካሁን ሰዓት የት ነሽ ያለሽው? ምን ስትሰሪ ነበር መንገድ ላይ? በጣም እኮ ቆየሽ። ማሚ እባክሽ አትቆጪ፣ አንዳንድ ነገሮች የሚያስጨረስኩ ስለሆነ ነው። ወይ ጉድ እኮ ያንቺ ጉዳይ ጠዋት ቤትሽን ትቶ አስወጥቶ የሚያስውል ጉዳይ ነው ያለሽ። ምን አይነት ጉዳይ እስቲ ንገሪኝ። አረ ማሚዬ እንደዛ እኮ አይደለም። በዛ ላይ ደግሞ ጉዳይን ሳስጨርስ መንገድ በጣም ክራውድድ ይሆንብኛል እና ደግሞ አደጋም ነበርኩ። ወይ ጉድ! እኔ ስላንቺ እጨነቃለሁ፣ አንቺ ግን ምንም አትይም። እኔ ግን የሚገርመኝ አሁን የነገርሽኝ ብቻ ነው፣ ሌሎችን እየደበቅሽ ነው አይደለ? አረ ማሚዬ ምንም ነገር ዋሽቼሽ አላውቅም። በዛ ላይ እኮ ማሚዬ አደጋ ነበርኩኝ። እሺ ፍቅርስ? እኔ እንጃ ማሚ። ሁለተኛ እንዳይለምድሽ እሺ? እሺ ማሚ፣ ከዚህ በኋላ አንቺ ሳላስፈቅድ የትም አንሄድም። እሺ ቃል ነው። ማዘሯ እንዴት ነሽ? እንዴት ዋልክ? ቅምጥል የለችም እንዴ? እኔ እኮ እሷን ፍለጋ እየሮጥኩኝ የመጣሁት። እንዴ ቅድም እኮ ኩኩሻንና ቅምጥልን አግኝቻቸው ነበር። አንተ ግን ምን ሆነ ነው እየሮጥክ የመጣኸው? በሰላም ነው? ደግሞ እኮ ፊትህ ተለዋውጧል። ዳይመንድን እኮ አጣሁት። የት እንዳለ አላውቅም። ስልኩም አይሰራም። የት እንደገባ በቃ ፈልጌ ያጣሁት። ወዴት ይሄዳል? ከዛች ከኩኩሻ ጋር ይሆናል እንጂ ምን ይሄጃለሁ? እሱማው ግን ያው አለ አይደል? ከጠዋት ጀምሮ አላየሁትም ብዬ ነው። አትጨነቂ፣ እንጎ ይመጣል። ምን እንዳይሆን ፈራህ ደግሞ? በቃ እሺ ማዘሯ፣ ሚስቴ ከሌለች እኔም ወደ ቤት ልሂድ። አረ ቅምጥል ከሌለች ከኔ ከእናት ጋር እየተጫወትክ አትጠብቃትም ማለት ነው? አረ ማዘሯ፣ እንደዛ ማለት አይደለም። አንቺ እኮ ለቅምጥል ነው ለባቡሬ ብቻ ሳይሆን ለእኔም እናቴ ነሽ። አረ ለልዬ ግን ተይ፣ በጣም ደስ ይላል እኮ እያልሽ እኔንም እያስቀናሽኝ ነው። እሺ ይህን ሁሉ ጊዜ በደስታ አሳለፋችሁ አይደል? መች ነው ታዲያ ወደ ቤት የምትመለሱት? አረ ሁላችንም ናፍቀሽናል። በጉጉት እየጠበቅናችሁ ነው። እሺ በቃ የኔ ቆንጆ፣ ዋናው አንቺ መደሰትሽ ነው። ቀሪውን ደግሞ በአካል ስትመጪ ትነግሪኛለሽ። መልካም የጫጉላ ጊዜ ይሆንላችሁ። ማን ነው? ዶክተር ናገባ። አሬ እንዴት ነሽ? ደህና ነኝ። አሹ አንተ አሁን ንገሪኝ። ሩታና ያ ዶክተር አንድ ላይ ሲመጡ አይቻቸዋለሁ። ሲሸኛት ነበር። የምታውቀው ሚስጥር አለ? ዴቭ፣ ያው እኔ እኮ ስለ እነሱ የማያውቀው ነገር የለኝም። ያው ሳስበው ዝም ብሎ መንገድ ተገጣጥሞ የመጡ ይመስለኛል። እኔን አታታልለኝም። እሺ አሹ፣ ያ ዶክተር ለምንድን ነው ለሩታ የተለየ እንክብካቤ የሚያደርግላት? አሹ አንተ በደንብ ታውቃለህ። ይህንን ነገር ካልነገርከኝ ደግሞ እናንተ እንጣላለን። እሺ
ኧረ እኔ ምንም ደብቀው ነገር የለም። ያው ሩታዬን ሰሞኑን በጣም አመመኝ ስትል ነበር። ልትታከም ተቢሮ ሄዳ ይሆናል። ለሕክምና ስለሆነ ነው እዚህ ድረስ አምጥተህ የሸኛት? አሹ ሩታ የነገረችን ነገር እያመጣን የምታታለኝ ይመስላል። እኔ ከህፃን ልጅ አይደለም። ስማ፣ የሁለቱ ቀረቤታ የሐኪምና የበሽተኛ እንዳልሆነ ታውቃለህ። ከዛም በላይ ዴቪዬ እባክህ ተረጋጋ። ሩታ እኮ እንደ ወንድም አንተን ከማክበር ውጭ ምንም የምታስበው ነገር የለም። በዛ ላይ በጣም ነው የምታከብር። አሁን በገጠማት ችግር ምክንያት እንጂ እንደዚህ የሆነችው ሌላ ምንም ነገር የለም። አንተም እሷም አንድ ናችሁ። ሁልጊዜ እኔን የውጭ ሰው አስመሰላችሁ ሚስጥር ተሸሽጋለሁ። ይሄ ነገር ግን መጨረሻው ጥሩ አይሆንም። እሺ ኧረ ዴቭ ተረጋጋ። በቃ እኔ ከአንተ ጋር መነጋገር አልፈልግም። እውነቱ መውጣቱ ግን አይቀሬ ነው። እሺ ዛሬ ደግሞ ከሩታ ጋር የምነጋገረው ነገር ይኖራል። እኔ አንቺን መያዝ መች አጣሁትና ፍቅር ነው ያዘሽ። እሺ አንቺ ጉንዳን ወዴት ነው እየተክለፈለፍሽ የምትሄጂው? አሹ ዞር በልልኝ። ቆይ ዝም ብለሽ ወዲህ ነው የምትወጪው? አንቺ የምታውቂውን ነገር መናገር አለብሽ። እኔ ምንም እንዳትጠይቀኝ። ምንም የማውቀው ነገር የለም። ሁሉንም ነገር ለእነ ዳይመንድ ነግሬያቸዋለሁ። የምታውቂውንማ በደንብ ጠንቅቀሽ ታውቂያለሽ። እንዴት አታውቂም? ያቺን ቤዛ ትያት፣ ነገር ግን ዳኒ ቆፍሮ የገባበትን ጉድጓድ በደንብ ታውቂያለሽ። እኔ ምንም አላውቅም። አሹ በቃ ተወኝ። ፍቅር እማዬ፣ ምንድን ነው እሱ? ውይ እትዬ፣ ያው የዛሬ የፍቅር አለባበት ዘዴ እኮ ገርሞኝ። አዎ ብለህ ብለህ ደግሞ አለባበስ እያየህ ማስገባት ጀመርክ። አይገርምሽም እማዬ? አንቺን ማንም ያናገረሽ የለም። ይኸውልሽ የምንነጋገረው ነገር ስላለ ሳሎን ጠብቂኝ። ቶሎ ግቢ። ምን ማለቴ? ደግሞ ምን አደረግኩ? ጆሮሽ አይሰማም? ሳሎን ጠብቂኝ፣ ግቢ። እሺ እማዬ፣ እገባለሁ። አሹ ስለ ሄለን ምን አዲስ ነገር አለ? ምን አዲስ ነገር ይኖራል ብለው ነው እትዬ? እኔ ምን አውቃለሁ? ያው እዚች ተጎልቼ ነው ሙሉ። ስደውልላቸውም ስልክ አያነሱ። በል በቃ አሹ እንዳትቆይ፣ ራስን ደግሞ ለአደጋ እንዳታጋልጥ ሂድና ወንድሞችን አግዛቸው። ልሂድ እትዬ? አዎ ሂድና አግዛቸው። እሺ አመሰግናለሁ። እንደው ያለሙት ይስማ፣ ያሰቡት ይሳካ፣ እቅዶት መንገድ ያዝ ብያለሁ። ይኸውልህ ታዲያ አደራህን ራስን ጠብቅ እሺ? ኧረ ግድ የለም እንደሽ ብሎ አይጨነቁ። ሩት ቆይ እስከ መቼ ነው እንደዚህ አኩርፈሽ የምትቀመጪው? እኔ እኮ ወንድምሽ ነኝ። ስለ አንቺ ጤንነት ደግሞ ያሳስበኛል። መጠየቅ ደግሞ እችላለሁ። አሁን ንገሪኝ፣ ከዶክተሩ ጋር ምን እያወራችሁ ነበር? ዴቭ፣ እኔ መናገር ያለብኝ ነገር ሁሉ ነግሬካለሁ። ከዚህ በላይ ደግሞ ምንም ልጨምርልክ አልችልም። እሺ ያወራሽው ወሬ ሁሉ ሚስጥር መስሎ ነው አይደል የሚታይሽ? አንቺም ማሹም አንድ ላይ ሆናችሁ እየዋሻችሁኝ እንደሆነ አውቃለሁ። እውነቱ መውጣቱ ደግሞ አይቀሬ ነው። እሺ ለማንኛውም ራስሽን ጠብቂ። ዴቭ፣ እኔ ትልቅ ልጅ ነኝ፣ ራሴን መጠበቅ አውቃለሁ። እሺ በየመንገዱ እየመጣ ካታዋርደኝ። አሁን በቃ ብቻዬን ተወኝ። ሰላም፣ እንዴት ናችሁ? ምን ተፈጥሮ ነው? ምን ሆናችኋል? ፊታችሁ እኮ ሙሉ ለሙሉ ተለውጧል። ለማንኛውም በደንብ አስቢበት። ሩታዬ፣ ምንድን ነው የተፈጠረው? ዴቭስ ለምንድን ነው እንደዚህ የተበሳጨው? ውጪስ ምንድን ነው የተፈጠረው? እባክሽ ንገሪኝ፣ ልቤ በጣም እየተረበሸ ነው። ውይ በጣም አሰብሽልን አይደል? ለምን አላስብላችሁም? ሩታ እህቴ እኮ ነሽ። ዴቭም ቢሆን ደግሞ ወንድሜ ነው። ፍቅር በእናትሽ አታስመስይ እሺ? የተረገምሽ። በጣም ነው የሚያምሩት። በጣም
ቤኪ የእውነት መናፈሻ የተነሳናችሁ ፎቶዎች በጣም ነው የሚያምሩት። እውነትም የጫጉላ ጊዜያችን ላይ የማይረሳ ትዝታ ጥሎብናል። ሁሉም ነገር የተሳካ እንዲሆን አንቺ አጠገቢ ምንሽ ግድ ነበር። ነዲ ከአንቺ ጋር ማሳለፈው እያንዳንዱ ሰከንድ ለእኔ ትልቅ ቦታ አለው። ቤኪ እወዳለሁ። እሺ የኔ እናንተ ትዳር የጀመረው አሁን ነው። ወደፊት ገና በጣም ብዙ ውጣ ውረዶች ያጋጥሙናል። እነሱን ደግሞ እጅ ለእጅ ተያይዘን ማለፍ አለብን። ምንም ስጋት አይግባሽ የኔ ቆንጆ። ይኸውልሽ እኔ ሁሌም ካጠገብሽ ነኝ። ደግሞ ትዳራችንን ሁሌም የደስታ ነው የምናደርገው። አምናለሁ ቤኪ። ዶክተር ምን እገልጣለሁ? አይ ዛሬ እንኳን ነው በያስብበታል ላይ መጣሁት። እግረ መንገዴን በዚህ ሳልፍ ሰላም ልበልሽ ብዬ ነው ጎራ ያልኩት። ደህና ነሽ? ደህና ነኝ። እዚህ ቤት እኮ ሙሉ ስልጣን ሰጥተናል። ደስ ባለና በተመቸ ጊዜ ነው በደስታ እንቀበላለን። በጣም አመሰግናለሁ አደይ። ይሄ መልካምነትሽ እኮ ነው ልቤን ሰላም የሚሰጠው። በቃ ዶክተር በባዶ ከምንቀመጥ ሻይ ላፍላና እየጠጣን እናወራለን። አይ አደይ ይቅርብኝ። ከአንቺ ጋር ቁጭ ብዬ ብጫወት ደስ ይለኝ ነበር፣ ግን ደግሞ አልችልም። ለምን? ምክንያቱም አደይ ዴቭ መቶ ካየኝ ደስ አይለውም። በዛ ደግሞ አንቺን እንደብርሽ አልፈልግም። ደግሞ ቆይ ምንድነው እዚህ ብቻሽን የምትሰሪው? ምንም። እንደዛ ከሆነና ለምን ከኔ ጋር አንሄድም? ወዴት? እንደማየው ከሆነ ብቻሽን ደብሮሻል። ስለዚህ ለምን ከኔ ጋር አንወጣም? እሺ በቃ ልብሴን ቀይሬ ልምጣ። እሺ በቃ እኔም ውጭ እጠብቅሻለሁ። ሄሉ ሄሉ፣ አንቺ ሄሉ፣ የኔ ቆንጆ፣ ወይኔ የኔ ፍቅር መጣሁ እኮ፣ ወይኔ ደረስኩልሽ እኮ። ሄሉ ምንድን ነው እሱ? የኔ ቆንጆ ምንድን ነው እሱ? እባክሽ አንቺን ግን ጫቤ እኮ ነው ደርሼልሻለሁ። እባክሽ ዝም አትበይኝ የኔ ፍቅር፣ እባክሽ ዳይመንድ ደብረሱ የምትለው ነገር በል እንጂ የሆነ ነገር ዳይመንድ፣ እባክሽ ዝም አትበይ። ያ የማይረባ ዳን የሚሉት ደነዝ ምን አድርጓት ነው ሄደው? በእናትህ ወይኔ ሄሉ፣ አንቺ ሄሉ አራብ የሆነ ነገር በላት በእናትህ። የኔ ቆንጆ እባክሽ ዝም አትበይ፣ ደርሼልሻለሁ። እባክሽ አርፍደንባታል፣ ሞታለች። ዳይመንድ እንደዛ አትበል፣ እሷ ምንም አልሆነችም። የኔ ቆንጆ እባክሽ አናግሪኝ፣ እባክሽ አናግሪኝ፣ እባክሽ ዝም አትበይ፣ እባክሽ